ሰላም ጤና ይስጥልኝ የተከበራችሁ የፒዛ ወርልድ የዩቲዩብ ቻናል ተከታታዮች ዛሬ ማክሰኞ ሰኔ 23 ቀን 2018 ዓመተ ምህረት በኢትዮጵያ የውጭ ምንዛሬ ገበያ ላይ የታዩትን ትክክለኛና የቀጥታ የባንኮች ከፍተኛ መግዣ እና መሸጫ ዋጋዎችን እንዲሁም በባህረ ሰላጤው ሀገራት ለሚኖሩ ወገኖቻችን እጅግ ወሳኝ የሆኑ ወቅታዊ መረጃዎችን በቀጥታ እናቀርብላችኋለን። በዛሬው ዕለት ባንኮች ያወጡት ይፋዊ የምንዛሬ ተመን እንደሚከተለው ይመስላል። የዛሬው ዋና ሀገራት የምንዛሬ ዝርዝር የአሜሪካ ዶላር ዛሬ በገበያው ላይ የአሜሪካ ዶላር በከፍተኛ ዋጋ እየገዛ የሚገኘው ወጋገን ባንክ ሲሆን ለአንድ የአሜሪካ ዶላር 162 ብር ከ90 ሳንቲም እየከፈለ ሲሆን በሌላ በኩል የኢትዮጵያ ንግድ ባንክ ደግሞ ኮመርሻል ባንክ ኦፍ ኢትዮጵያ ዶላርን ለደንበኞች በዝቅተኛ መሸጫ ዋጋ በ160 ብር ከ28 ሳንቲም እየሸጠ መሆኑን ተመዝግበዋል። የአውሮፓ ዩሮን ስንመለከት የአውሮፓን ዩሮን በከፍተኛ ዋጋ በመግዛት መሪነቱን የያዘው ፀሐይ ባንክ ሲሆን ለአንድ ዩሮ 202 ብር ከ15 ሳንቲም እየገዛ ይገኛል። የኢትዮጵያ ንግድ ባንክ የአንድ ዩሮ መሸጫ ዋጋው በ183 ብር ከ35 ሳንቲም አድርጎታል። የእንግሊዝን ፓውንድን ስንመለከት የእንግሊዝ ፓውንድ በከፍተኛ ዋጋ እየገዛ የሚገኘው አማራ ባንክ ሲሆን የምንዛሬ መግዣ ተመኑ 215 ብር ከ95 ሳንቲም ሲደርስ መሸጫው ደግሞ 220 ብር ከ25 ሳንቲም ሆነዋል። የካናዳ ዶላርን ስንመለከት በዛሬው ዕለት የካናዳ ዶላር በከፍተኛ ዋጋ እየገዛ የሚገኘው ዳሽን ባንክ ለአንድ የካናዳ ዶላር በ117 ብር ከ45 ሳንቲም እየከፈለ ሲሆን መሸጫ ዋጋው ደግሞ 121 ብር ከ40 ሳንቲም ሆኖ ውለዋል። የአውስትራሊያ ዶላር ስንመለከት የአውስትራሊያ ዶላር በከፍተኛ ዋጋ እየገዛ የሚገኘው የኢትዮጵያ ንግድ ባንክ ሲሆን የምንዛሬ መግዣ ዋጋው 109 ብር ከ75 ሳንቲም ሲሆን የባንኩ መሸጫ ዋጋ ደግሞ 111 ብር ከ45 ሳንቲም መሆኑን ዌብሳይቱ ያሳያል። አሁን ደግሞ የተለያዩ የአረብ ሀገራትና የእስራኤል የምንዛሬ ዝርዝር። በመቀጠል በባህረ ሰላጤው እና በተለያዩ የአረብ ሀገራት ለሚኖሩ ወገኖቻችን በጉጉት የሚጠበቀውን የሁለቱ ከፍተኛ ባንክ መግዣ ዋጋ እናደርሳለን። ዛሬ ባንኮች በዶላር ገበያው ላይ ካደረጉት የዋጋ ማስተካከያ ጋር ተያይዞ የአረብ ሀገራት ገንዘቦችን የባንክ የሚገዙበት ከፍተኛ ዋጋ እንደሚከተለው ይመስላል። የኦማን ሪያል ዛሬ ለአንድ የኦማን ሪያል በባንክ ደረጃ 423 ብር ከ55 ሳንቲም ከፍተኛ መግዣ ዋጋ እየተከፈለ ይገኛል። የባህሬን ዲናር ከፍተኛ ጭማሪ አሳይቶ ለአንድ ዲናር 432 ብር ከ10 ሳንቲም በትክክለኛ የባንክ ተመን እየተገዛ መሆኑን ተረጋግጠዋል። የቀጠር ሪያል ለአንድ የቀጠር ሪያል ባንኮች የሚከፍለው ከፍተኛ መግዣ ዋጋ ዛሬ 44 ብር ከ75 ሳንቲም ደርሰዋል። እንዲሁም የዱባይ ድርሃም ለአንድ የዱባይ ድርሃም የምንዛሬ መግዣ ዋጋ 44 ብር ከ32 ሳንቲም ሲሆን መሸጫው ደግሞ 45 ብር ከ20 ሳንቲም ገብተዋል። አሁን ደግሞ የምንመለከተው የሳውዲ ሪያል ነው። የሳውዲ ሪያል መግዣ ዋጋ እንዲሁም አዲስ ጭማሪ አሳይቶ ለአንድ ሪያል 43 ብር ከ45 ሳንቲም እየተገዛ መሆኑን ዌብሳይቱ ያመለክታል። ክቡራትና ክቡራን የፒስ ዘ ወርልድ የዩቲዩብ ቻናል ቤተሰቦች አሁን ደግሞ ቀጥለን የምንመለከተው የጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ጨመረ ወይስ ቀነሰ ለሚለው አሁን አብረን እናያለን። እስከ ቪዲዮ ፍጻሜ ድረስ አብራችንን ትቆዩ ጠይቃለሁኝ። በመጀመሪያ የምናየው የአሜሪካ ዶላር ነው። አንድ የአሜሪካ ዶላር በጥቁር ገበያ በሐዋላ ምንዛሬ 182 ብር ከ61 ሲመነዘር 100 የአሜሪካ ዶላር ደግሞ 18261 ብር ከ19 ሳንቲም ሲመነዘር መዋሉን ዌብሳይቱ ያሳያል። የአውሮፓን ዩሮን ስንመለከት አንድ የአውሮፓ ዩሮ 208 ብር ከ8 ሳንቲም ሲመነዘር 100 የአውሮፓ ዩሮ ደግሞ 20808 ብር ከ44 ሳንቲም ይመነዘራል። የእንግሊዝን ፓውንድን ስንመለከት አንድ የእንግሊዝ ፓውንድ 241 ብር ከ37 ሳንቲም ሲመነዘር 100 የእንግሊዝ ፓውንድ ደግሞ 24137 ብር ከ18 ሳንቲም ሲመነዘር
መዋሉን ዌብሳይቱ ያሳያል። እንዲሁም የሳውዲ ሪያል ስንመለከት አንድ የሳውዲ ሪያል 48 ብር ከ64 ሳንቲም ሲመነዘር 100 የሳውዲ ሪያል ደግሞ 4864 ብር ከ72 ሳንቲም ሲመነዘር ውለዋል። አንድ የዱባይ ድርሃም ስንመለከት አንድ የዱባይ ድርሃም 49 ብር ከ71 ሳንቲም ሲመነዘር 100 የዱባይ ድርሃም ደግሞ 4971 ብር ከ39 ሳንቲም። አንድ የስዊዝ ፍራንክ ስንመለከት አንድ የስዊዝ ፍራንክ 225 ብር ከ66 ሳንቲም ሲመነዘር 100 የስዊዝ ፍራንክ ደግሞ 22566 ብር ከ18 ሳንቲም ሲመነዘር ውለዋል። አንድ የካናዳ ዶላር 128 ብር ከ30 ሳንቲም ሲመነዘር 100 የካናዳ ዶላር ደግሞ 12830 ብር ከ27 ሳንቲም ሲመነዘር ውለዋል። እንዲሁም አንድ የአውስትራሊያ ዶላር ስንመለከት 125 ብር ከ71 ሳንቲም ሲመነዘር 100 የአውስትራሊያ ዶላር ደግሞ 12571 ብር ከ49 ሳንቲም። አንድ የቻይና ዩዋን 26 ብር ከ88 ሳንቲም ሲመነዘር የ100 የቻይና ዩዋን ደግሞ 2688 ብር ከ53 ሳንቲም። አንድ የኩዌት ዲናር 589 ብር ከ37 ሳንቲም ሲመነዘር 100 የኩዌት ዲናር ደግሞ 58937 ብር ከ2 ሳንቲም ሲመነዘር እንደዋለው ዌብሳይቱ ያሳያል። እንዲሁም ቀጥለን የምንመለከተው አንድ የቀጠር ሪያል 49 ብር ከ93 ሳንቲም ሲመነዘር 100 የቀጠር ሪያል ደግሞ 4993 ብር ከ52 ሳንቲም። አንድ የኦማን ሪያል 474 ብር ከ78 ሳንቲም ሲመነዘር 100 የኦማን ሪያል ደግሞ 47478 ብር ከ18 ሳንቲም። እንዲሁም አንድ የጆርዳን ዲናር 257 ብር ከ50 ሳንቲም ሲመነዘር 100 የጆርዳን ዲናር ደግሞ 25750 ብር ከ39 ሳንቲም። የባህሬን ዲናር ስንመለከት አንድ የባህሬን ዲናር ደግሞ 484 ብር ከ19 ሳንቲም ሲመነዘር 100 የባህሬን ዲናር ደግሞ 48419 ብር ከ79 ሳንቲም። እንዲሁም የእስራኤል ሽኩር ስንመለከት አንድ የእስራኤል ሽኩር 61 ብር ከ29 ሳንቲም ሲመነዘር 100 የእስራኤል ሽኩር ደግሞ 6129 ብር ከ49 ሳንቲም ሲመነዘር የዋለው ዌብሳይቱ ያሳያል። ዛሬ ያዘጋጀሁላችሁ ወቅታዊ የምንዛሬ መረጃ ይህን ይመስል ነበር። መረጃውን ጠቃሚ ሆነ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አጋሩ። መረጃዎቹን ስትከታተሉ ስለነበረ ከልብ አመሰግናለሁ። በየቀኑ የሚቀያየሩ የገበያ መረጃዎች ለማግኘት የደወል ምልክቷን በመጫን ቤተሰብ ይሁኑ። አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ ሁሉንም አነባዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።